የኢየሱስ ክርስቶስ ሐዋርያው የሆነው ቅዱስ ጴጥሮስ። ቅዱስ ጴጥሮስ የተወለደው በገሊላ ባህር ዳርቻ ባለች ቤተሳይዳ በተባለች ከተማ ውስጥ ነው። የአባቱ ስም ዮና ሲሆን ትውልዱም ከነገደ ሮቤል ነው። እናቱ ደግሞ ከነገደ ስምዖን ወገን የሆነች ነበረች። በመሆኑም እንደ ኦሪት ሥርዓት ስም ሲያወጡለት በእናቱ ነገድ ስም ስምዖን ብለውታል። አባቱ ዮና የያዕቆብና የዮሐንስ አባት ከሆነው ከዘብዴዎስ ጋር የሥራ ባልንጀራ ሲሆን የሁለቱም ሥራዎች ዓሣ እያጠመዱ መሸጥ ነበር። ዕድሜው 5 ዓመት ሲሆን ኦሪትን እየተማረ እንዲያድግ በአቅራቢያቸው ወዳለ ወደ ቅፍርናሆም ምኵራብ ሰደዱት። ቅዱስ ጴጥሮስ በቅፍርናሆም እየተማረ ካደገ በኋላ በዚያው ቤት ሰርቶ ኮንኮርዲያ የምትባል ሚስት አግብቶ እንደ አባቱ ዓሣ እያጠመደ በመሸጥ መኖር ጀመረ። ለቅዱስ ጴጥሮስ እንድርያስ የተባለ ወንድም ነበረው። ሥራውም ልክ እንደ ወንድሙ ዓሣ ማጥመድ ነበር። ነገር ግን ይህ እንድርያስ የመጥምቀ መለኮት ቅዱስ ዮሐንስ ደቀ መዝሙር ነበር። መጥምቀ መለኮት ቅዱስ ዮሐንስ ነዋ በግኡ ለእግዚአብሔር ዘያአትት ኃጢአተ ዓለም፣ እነሆ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ እያለ ስለ ክርስቶስ ሲመሰክር ሰምተው ክርስቶስን ከተከተሉት የመጀመሪያዎቹ 2 ሐዋርያት አንዱ ነው። ሁለተኛው ሐዋርያው ቅዱስ ዮሐንስ ነው። ቅዱስ ጴጥሮስ ለመጀመሪያ ጊዜ ከክርስቶስ ጋር የተዋወቀው በወንድሙ በእንድርያስ ግብዣ ነው። እንድርያስ ከመምህሩ ከመጥምቁ ዮሐንስ ምስክርነት ሰምቶ ክርስቶስን ከተከተለ በኋላ ወዲያውኑ ለወንድሙ ለቅዱስ ጴጥሮስ በትርጓሜው ክርስቶስ የሚሉት መሲሕን አገኘ ነው በማለት ወደ ኢየሱስ ክርስቶስ ወስዶታል። ጌታም ቅዱስ ጴጥሮስን ባየው ጊዜ አንተ የዮና ልጅ ስምዖን ነህ፣ አንተ ኬፋ ጴጥሮስ ትባላለህ አለው። ይህም ወደፊት እርሱን እንደሚከተለውና አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ ሲመሰክር ስሙን ቀይሮ አንተ አለት ጴጥሮስ ነህ እንደሚለው ትንቢት ሲነግረው ነው። ጌታችን ኢየሱስ ክርስቶስ በገሊላ አውራጃ እየተዘዋወረ ሲያስተምር አንድ ቀን ጠዋት በጌቴሰማኒ ባህር ወደብ ብዙ ሰዎች ቃሉን ለመስማት ተሰበሰቡ። ጌታችንም በወደቡ ሌሊቱን ሙሉ ዓሣ በማጥመድ ሥራ ሲደክሙ ያደሩ ዓሣ አጥማጆችን አገኘ። ከነዚህም መካከል ቅዱስ ጴጥሮስና ወንድሙ እንድርያስ እንዲሁም 2ቱ የዘብዴዎስ ልጆች ያዕቆብና ዮሐንስ ነበሩ። ጌታችንም ቃሉን ለማስማት የተሰበሰበውን ሕዝብ ብዛት አይቶ ከሕዝቡ ጋር ፊት ለፊት እየተያየ ለማስተማር እንዲመቸው ወደ ቅዱስ ጴጥሮስ ታንኳ ገብቶ በታንኳው ላይ ሆኖ ማስተማር ጀመረ። ትምህርቱን ሲጨርስ ቅዱስ ጴጥሮስን መረብህን ጣልና ዓሣ ያዝ አለው። ሌሊቱን ሙሉ ሲደክሙ አድረው ምንም አይነት ዓሣ አላገኙም ነበርና ቅዱስ ጴጥሮስ መምህር ሆይ ሌሊቱን ሁሉ ሲደክም አድረን ምንም አላገኘንም፣ ነገር ግን እንደ ቃልህ መረቡን ወደ ባህር እንጥላለን በማለት ሳይጠራጠር መረቡን ወደ ባህር ጣለ። በዚህ ጊዜ መጎተት እስከሚያቅታቸውና እስኪደነቁ ድረስ ጌታችን ብዙ ዓሦች ወደ መረቡ እንዲገቡ አደረገ። ቅዱስ ጴጥሮስ የተደረገውን ተአምር አይቶ ከጌታችን እግር ስር ሰገደና እንዲህ አለ፣ እኔ ኃጢአተኛ ሰው ነኝና አቤቱ ከእኔ ፈቀቅ በል። አባቶች ይህንን ሲተረጉሙ ቅዱስ ጴጥሮስ ይህን የተናገረው ባሕርና በውስጧ ያሉትን ፍጥረታት የሚያውቅ የእኔንማ ኃጢአት እንዴት መርምሮ ይፈርድብኝ ይሆን ብሎ በመፍራትና ስለ ራሱ ኃጢአት በማሰብ ካንተ ጋር መኖር የማይገባኝ ኃጥእ ነኝ በማለት ስለ ፍጹም ትሕትና ነው ይላሉ። ጌታችን ኢየሱስ ክርስቶስ የቅዱስ ጴጥሮስን ፍርሃትና ድንጋጤ አይቶ ስምዖን ሆይ አትፍራ፣ ከእንግዲህ ወዲህ ዓሣ ሳይሆን ሰውን የምታጠምድ ትሆናለህ ብሎ ሁለቱም ተከተሉኝ አላቸው። በዚህ ጊዜ
ቅዱስ ጴጥሮስና ወንድሙ እንድርያስ ሁሉም ነገር ትተው ተከተሉት። ከዚህ ጊዜ ጀምሮ ቅዱስ ጴጥሮስ ሚስቱን፣ ትዳሩን፣ ሥራውን፣ ዘመዶችን በአጠቃላይ የዚህን ዓለም ኮተት በሙሉ እርግፍ አድርጎ ትቶ ሙሉ ጊዜውን ከጌታ ጋር በማድረግ መደበኛ ደቀ መዝሙሩ ሆነ። ለዚህ ማስረጃ በሌላ ቦታ ቅዱስ ጴጥሮስ ጌታችንን ሁሉን ትተን ተከተልን፣ እንግዲህ ምን እናገኛለን ሲል መጠየቁና ጌታም የተከተላችሁኝ እናንተ በዳግም ልደት በ12 ዙፋን ትቀመጣላችሁ፣ በ12ቱም ነገደ እስራኤል ትፈርዳላችሁ። ስለ ስሜም ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም ርስትን የተወ ሞቶ እጥፍ ዋጋ ያገኛል ብሎ መመለሱ ነው። ቅዱስ ጴጥሮስ ጌታን ከተከተለ ጊዜ ጀምሮ ከዋለበት እየዋለ ካደረበት እያደረ የጌታችንን ትምህርት በሚገባ ተከታትለዋል። ይህም ብቻ አይደለም፣ ጌታ በሚያስተምራቸው ወቅት በጥያቄና መልስ ፈጣንና ንቁ ተሳትፎ ነበረው። ጌታችን ሐዋርያትን ጥያቄ ሲጠይቃቸው ብዙ ጊዜ ፈጥኖ ይመልሳል። እርሱም ያልገባውን ነገር ለመረዳትና የሚፈልገውን ነገር ለማድረግ በተደጋጋሚ ለጌታችን ጥያቄ ያቀርብ ነበር። ጌታም በበኩሉ የተለያዩ ትእዛዛትን ሲያዘው እንመለከታለን። ለአብነትም የተወሰኑትን ብንመለከት ጌታችን 5 እንጀራና 2 ዓሣ አበርክቶ 5000 ሕዝብ ሲያጠምቅ አይተው ሕዝቡ ይህንንስ እናንግሰው፣ ብንራብ ያበላናል፣ ብንታመም ይፈውሰናል፣ ብንሞት ያስነሳናል በሚል ሥጋዊ አስተሳሰብ ሊያነግሱት ፈለጉ። ጌታችንም ይህን ሐሳባቸውን አውቆ የመጣበት ዓላማ ይህ አይደለምና ደቀ መዛሙርቱ ቀድመውት በጀልባ ተሻግረው እንዲሄዱ አድርጎ እርሱ ብቻውን ወደ ተራራ ወጥቶ መጸለይ ጀመረ። ደቀ መዛሙርቱ እንደታዘዙት በመርከብ ሲሄዱ ብርቱ ነፋስ ተነስቶ አናወጣቸው። በአራተኛው ሰዓተ ሌሊት ጌታችን በባህሩ ላይ በእግሩ ተከተላቸውና አጠገባቸው ደረሰ። በእንቅርት ላይ ጆሮ ደግፍ እንዲሉ የማዕበሉ ብርታት ከጨለማው ጋር ተዳምሮ እጅግ በተጨነቁበት ጊዜ ወደ እነርሱ የሚመጣው ምትሃት ነው ብለው እጅግ ተረበሹ። በዚህ ጊዜ ጌታችን አይዟችሁ፣ አትፍሩ፣ እኔ ነኝ ብሎ ማንነቱን ነገራቸው። ድምፁን ሰምተው ከተረጋጉ በኋላ ቅዱስ ጴጥሮስ ጌታ ሆይ አንተስ ከሆንክ በባህሩ ላይ በእግሬ ወደ አንተ እንድመጣ እዘዘኝ ብሎ ጠየቀው። ጌታም ና አለው። ቅዱስ ጴጥሮስ ከመርከቡ ወርዶ መጓዝ እንደጀመረ ገና በመንፈስ ቅዱስ አልታደሰም ነበርና የማዕበሉን መበርታት አይቶ ስለፈራ መስጠም ጀመረ። ወደ ጌታም አድነኝ ሲል ጮኸ። ጌታም እጁን ዘርግቶ ወደ መርከቡ ካወጣ በኋላ ከኔ ጋር ሆነ እንዴት ትጠራጠራለህ በሚል ገሰጸው። ጌታችን ኢየሱስ ክርስቶስ እያስተማረ ወደ ፊልጶስ ቂሳርያ ሲደርስ ሐዋርያት በጥበብ ስለ ራሱ ማንነት ለማስረዳት ሲል በተዘዋዋሪ ሌሎች ሰዎች ምን እንደሚሉት ሐዋርያትን ጠየቃቸው። ሐዋርያትም አንዳንዱ መጥምቁ ዮሐንስ ነው፣ አንዳንዱ ኤልያስ ነው፣ ሌሎች ደግሞ ከነቢያት አንዱ ነው ይሉሃል ሲሉ መለሱለት። ጌታችንም ለመሆኑ እናንተስ ምን ትሉኛላችሁ ብሎ ስለ እርሱ ያላቸውን ግንዛቤ ጠየቃቸው። በዚህ ጊዜ ቅዱስ ጴጥሮስ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ሲል መሰከረ። ጌታችን ኢየሱስ ክርስቶስ የእኔ ትክክለኛ ማንነት ሌሎች አይሁድ እንዳሉት ሳይሆን ቅዱስ ጴጥሮስ እንዳለው እንደተናገረው ነው በማለት ቅዱስ ጴጥሮስን እጅግ አድርጎ አመስግኖታል። የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ፣ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና እኔ ምን እልሃለሁ? አንተ አለት ነህ፣ በዚያች አለት ላይም ቤተ ክርስቲያኔን እሠራታለሁ፣ የሲኦል በሮችም አይበራታቱባትም። ቅዱስ ጴጥሮስ የክርስቶስን የባሕሪ አምላክነት ከመሰከረ በኋላ ጌታችን ስሙን ቀይሮለታል።
ስምዖን ይባል የነበረው አለት ተባለ። በዕብራይስጥ ኬፋ፣ በጽር በግሪክ ጴጥሮስ፣ በግዕዝ ኮክ፣ በአማርኛ አለት ማለት ነው። ጌታ በዚች ዕለት ላይ ቤተ ክርስቲያኑን እንደሚሠራትም ተናግረዋል። ይህም ማለት ቤተ ክርስቲያን የምትመሠረተው በቅዱስ ጴጥሮስ ሃይማኖት ማለትም በክርስቶስ ማንነት ላይ ባለ ትክክለኛ እምነት ነው ማለት ነው። እርሱም ጌታችን ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ክርስቶስ መሆኑን ጠንቅቆ ማመን ነው። ሁሉም ሐዋርያት ከጌታ ጋር በነበራቸው የተማሪነት ቆይታ ከተረዷቸው ትምህርተ ሃይማኖት ዶግማዎች አንዱ ይህ ነው። ጌታም የሰውን ልጅ ሰዎች ማን እንደሆነ ይሉታል ብሎ የጠየቃቸውና ቅዱስ ጴጥሮስ ትክክለኛውን መልስ ሲመልስ ማመስገኑ ይህንን ሊያስተምራቸው ስለወደደ ነው። ሰለስቱ ምዕት በኒቅያ ጉባኤ እምነታቸውን ሲመሰክሩ ካስቀመጡት ጸሎተ ሃይማኖት በፊት ይህ የቅዱስ ጴጥሮስ የእምነት አገላለጽ የጥንት ክርስቲያኖች ይህን እየመሰከሩ ይጠመቁ ነበር። በመንገድ ሲሄዱ ወደ ውሃ ደረሱ። ጃንደረባውን መልሶ እነሆ ውሃ መጠመቅን ምን ይከለክለኛል አለ። ፊልጶስም በፍጹም ልብህ ብታምን ይገባሃል አለው። ጃንደረባውን መልሶ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እኔ አምናለሁ አለ። አጠመቀውም። ጌታችን ኢየሱስ ክርስቶስ ጌትነቱን በደብረ ታቦር ተራራ ከገለጠላቸው 3 ሐዋርያት መካከል ቅዱስ ጴጥሮስ አንድ ነው። ከ3 ቀን በኋላ ጌታችን ኢየሱስ ጴጥሮስን ያዕቆብና ወንድሙ ዮሐንስ ይዞ ለብቻቸው ወደ ረጅም ተራራ አወጣቸው። መልኩም በፊታቸው ተለወጠ። ፊቱም እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስም ከእርሱ ጋር ሲነጋገሩ ታዩአቸው። ቅዱስ ጴጥሮስ የጌታችንን ጌትነት ከተመለከተ በኋላ ከደስታው ብዛት የተነሳ ጌታችንን እንዲህ ብሎ ጠይቆት ነበር። አቤቱ በዚህ መኖር ለእኛ መልካም ነው። ብትወድስ 3 ቤቶች በዚህ እንስራ፣ አንዱን ለአንተ፣ አንዱም ለሙሴ፣ አንዱም ለኤልያስ። ሙሴና ኤልያስ በደብረ ታቦር ከጌታችን ጋር መታየታቸው ለቅዱስ ጴጥሮስ እምነቱን የሚያረጋግጥለትና የሚያጠናለት ነገር ነው። ሰዎች እኔን ማን ይሉኛል ብሎ በጠየቀ ጊዜ ኤልያስ ነው ወይም ከነቢያት አንዱ ሙሴ ነው ብሎት ነበርና የሙሴና ኤልያስ ከጌታችን ጋር ሲነጋገሩ መታየት ጌታችን ሙሴ ወይም ኤልያስ አለ መሆኑ ያረጋግጣል። በተጨማሪ ለቅዱስ ጴጥሮስ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ የመሰከረውን አብ ደግሞ በደመና ሆኖ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው እርሱ ስሙት ማለቱ የቅዱስ ጴጥሮስን ምስክርነት የሚያረጋግጥ ነው። ቅዱስ ጴጥሮስ ለጌታችን ካለው ፍቅርና ቀረቤታ ታሪኩ ለቅዱስ ወንጌል በስፋት ተገልጿል። ሁሉም ዘርዝሮ መጥቀስ ባይቻልም ቅዱስ ጴጥሮስ ጌታችን በእውነት ከሙታን ተለይቶ መነሳቱ መቃብሩን በማየት ያረጋገጠ፣ ጌታችን ግልጋሎቼን ጠቦቶቼንና በጎቼን ጠብቅ ብሎ እንደሾመው እርሱም ልክ እንደ ጌታው ለበጎቹ መልካም እረኛ በመሆን የታመነ፣ መንፈስ ቅዱስ ከወረደላቸው በኋላ በመንፈስ ቅዱስ ታድሶ በአንድ ጊዜ 3000 ነፍሳትን አሳምኖ ያጠመቀ፣ ብዙ ተአምራትን በጌታችን ኃይል ያደረገ፣ የሐናን የሲጵራን ድብቅ ሥራ በመንፈስ የመረመረ፣ በሰማርያ በኢዮጴና በልዳ ዞሮ ወንጌልን ያስተማረ፣ በመጨረሻም በሮማ ወንጌልን ሲሰብክ በአደባባይ የቁልቁሊት ተሰቅሎ ፍጹም ጌታውን በመሰለ ታላቅ ሐዋርያ ነው። ቅዱስ ጴጥሮስ እየተዘዋወረ ሲያስተምር በወንጌል የወለዳቸው ክርስቲያኖች ከልዩ ልዩ ፈተናዎች ለማጽናት ሲል 2 መልእክታትን ጽፏል። የመጀመሪያ መልእክቱ የጻፈው አይሁድ ለሚያሳድዷቸውና መከራ ለጸኑባቸው ለእስጢፋኖስ ሰማዕትነት በኋላ በስደት ለተበተኑ ክርስቲያኖች ነው። ሁለተኛው መልእክቱ የጻፈበት ምክንያት ደግሞ በወቅቱ የሮማ ግዛት መሪ የነበረው ኔሮን ቄሳር ክርስቲያኖቹን ሁሉ እየተያዙ እንዲፈረድባቸው አዋጅ ነግሮ ነበርና በዚሁ ምክንያት
ለተጨነቁ በእስያ ላሉ ክርስቲያኖች ነው። ከዚህም በተጨማሪ ሐሰተኞች መምህራን ተነስተው በሐሰተኛ ትምህርታቸው ስላጨነቋቸው ለማጽናት ጽፎላቸዋል። በታናሽ እስያ እየዞረ በቃልም በመጻፍም ካስተማረ አማንያን በመከራ እንዲጸኑ ካደረገ በኋላ በስተመጨረሻ ወደ ሮሜ ገብቶ ያስተምር ጀመር። በዚህ ጊዜ ኔሮን ቄሳር አስይዞ ካሳሰረውና በስቅላት እንዲቀጣ ከፈረደበት ቅዱስ ጴጥሮስ በመስቀል ተሰቅሎ እንዲሞት መፈረዱን በሰማ ጊዜ ጌታችን በሸመገል ጊዜ እጆችህን ትዘረጋለህ፣ ሌላውም ያስታጥቅሃል፣ ወደ ማትወደውም ይወስድሃል ያለው ቃል ትዝ አለውና አላውቀውም ብዬ መካዴን ሲያስብብኝ በዚህ ፍጹም ይቅርታ ያደርግልኛል በማለት እጅግ ደስ አለው። የሚሰቀልበትም ሰዓት በደረሰ ጊዜ ከግዞት ቤት አውጥቶ ሲወስዱት ከጌታዬ ከኢየሱስ ክርስቶስ እኩል እንዳልሆን ራሴን ወደ ታች ዘቅዝቃችሁ ስቀሉኝ ብሎ ለመነ። እነርሱም እንደለመነው አድርጎ ሰቅለው ገደሉት። የተሰቀለውም ሐምሌ 5 ነው። ይህ ዕለት ቅድስት ቤተ ክርስቲያናችን በታላቅ የጸሎት ሥነ ሥርዓት ታከብረዋለች። በአጠቃላይ የቅዱስ ጴጥሮስ ሕይወት ታሪክ በአጭሩ ከላይ የቀረበው ነው። ከዚህ ቅዱስ አባት ሕይወት ብዙ የምንማረው አለ። አንድ ጊዜ ባጠፋው ጥፋት ሁል ጊዜ እየተጸጸተ የጌታውን ይቅር ባይነት ተስፋ ሳይቆርጥ በመረረ አንማአ ንስሐውን ይቅርታን ስላገኘ ለዘመኑ ተነሳያን ንስሐ ለሚገቡ ጥሩ ምሳሌ ነው። መዝሙረኛው ዳዊት መተላለፉን የቀረችለት ኃጢአቱን የተከደነችለትን በደሉን የማይቆጠርለትን ሰው ምስጉን ነው እንዳለ እስከ ሞት ድረስ ፍቅሩን በመግለጽ ሰማዕትነት በሮማ አደባባይ እስከ ተሰቀለበት ድረስ የአይሁድን ዱላ ፈርቶ በቀላሉ አላውቅም ብሎ ለካደው አምላክ በቆራጥነትና በታማኝነት ቁልቁል እስከ መሰቀል የደረሰ ታላቅ ሐዋርያ ነው። ጸሎትና በረከቱ በእኛ በሕዝበ ክርስቲያን ላይ አድሮ ይኑር። አሜን።